ጫለ ጭጭ ተካየ ዶጋ መንዱቤ ካየጋ ፍርድ ቤትና ይሄ የተለየ እንደዚህ እንደቅል ዲፍን ያርገኝ ብሎ ማላ ይገባል አናግራዋ ነፃነትና ቤተሰቦቿ በቀጠሯቸው መሰረት በአንድ ተቋም ተገኝተዋል። የምታዩት ክላስ ስማርት ኮርትሩም ይባላል። ቤት ቁጭ ብለህም አስፈላጊ ከሆነ ሞባይል ላይ መከራከር ይቻላል። ጊዜንም ጉልበትንም ገንዘብንም የቆጠበ ማጋራ ረምጣን በ2022 እንደ ኦሮሚያ ወረቀት አልባ የዳኝነት አገልግሎት ለመስጠት ነው። ከመካሌቲንጃ ሄራ ሙሪ አራሪ አራንተና ሁን አራሩ መዱሪንጃ ሄራ ሙሪ ሁሉም በየአካባቢው ለአንድ ጉዳይ ከቤቱ ወጥቶ ጉዞውን ጀምሯል። በመኪና፣ በታክሲ፣ በባቡር፣ የተቀረው ደግሞ በእግሩ ወደ ጉዳዩ እየተጓዘ ነው። ከነዚህ ባለጉዳዮች አንዷ ሕፃን ነፃነት ሰይፉና ቤተሰቦቿ ናቸው። አንዲት የ8 ዓመት ብላቴና ደግሞ ምን ጉዳይ ይኖራታል ትሉ ይሆናል። ጉዳዩ ግን ቀላል የሚባል አይደለም። ሕፃን ነፃነትና ቤተሰቦቿ በቀጠሯቸው መሰረት በአንድ ተቋም ተገኝተዋል። ለቤተሰቦቿና ለሕፃኗ ግላዊ ነፃነት ሲባል የዘጋቢ ፊልሙ ቀረጻ በጥንቃቄ እንዲከወን ተደርጓል። በዚህ ተቋም ከደረሰች በኋላ ይችን ሕፃን ተቀብለው የሚያስተናግዷት በተቋሙ ለዚሁ አገልግሎት በተዘጋጁ ክፍል ውስጥ የተመደቡላት የማህበራዊ አገልግሎት ባለሙያዎች ናቸው። ይህ የሕፃናት ትምህርት ቤት የሕፃናት ማቆያ ወይም ማዋያ ቦታ አይደለም። ይልቁንም ቦታው ሕፃናት በአንድ ወይም በሌላ አጋጣሚ የሚፈጸምባቸውን ወንጀልና በደል በመላና በዘዴ ነፃ ሆነው እንዲያውጣጡ የሚደረግበት የሕፃናት ችሎት ክፍል ነው። እሺ፣ ከማን ጋር ነው መጣሽው ዛሬ? ከእናቴና ከአባቴ ነው እንዴ? ሕፃን ነፃነትም በአንድ ዕለት በሸገር ከተማ አስተዳደር በሚገኘው የሸገር ከተማ ከፍተኛ ፍርድ ቤት ተገኝታለች። ይሄ ኦፕሴ ነው። እቺ ደግሞ አንቺ ናት። እስቲ እንዴት ነው አለቀ? እስቲ እንደዚህ ነው በእጅ እንደዚህ ነው አለቀው በእጅ። እሺ፣ እስከ ጉልበቴ አለቀና የሱስ ማለቀ። እስቲ ያሳይ እስቲ። ከዛ እንዴት ነው አስተኛሽ አንቺ? እኔ እንደዚህ እንተኛለን። ብዙ ኬዞች ይመጣሉ ሕፃናትን በሚመለከት ማለት ነው። አንደኛ ሕፃናት ደረፍሮ ሊመጡ ይችላሉ፣ ተጎጂ ሆኖ ማለት ነው። ቃል ሊሰጡ ይመጣሉ። እዚህ እኛም ማመናል ጓደኛ መሆን አለብን። ከነሱ ጋር ጓደኛ እንሆናለን። ከዛ ከቤተሰብ እኛን የበለጠ ያምናሉ። ከዛ ቤተሰብ ይወጣሉ። እዚህ ደግሞ እየተጫወቱ አለ እቃዎች አሉ፣ ልጆች መጫወቻዎች አሉ። እነሱ እየተጫወቱ ከዛ ቃላቸውን እንቀበላለን። ሕፃኗ የመደፈር ሙከራ ተደርጎባታል ተብሎ ነው በዚህ የሕፃናት ችሎት የተገኘችው። በሌላኛው የችሎት ክፍል ዳኞች፣ ከሳሽ፣ አቃቢ ሕግ፣ ተከሳሽና ምስክሮች ተገኝተዋል። ይህ ችሎት የሕፃናትን አካላዊና ስነ ልቦናዊ ሰላም ሳይረብሽ እውነትን ለማውጣት የተቋቋመ ነው። ከባለ ጉዳይ ጋር የሚደረገው ግንኙነት በቪዲዮ ቴክኖሎጂ ላይ ብቻ የተመሰረተ ነው። በኦሮሚያ ጠቅላይ ፍርድ ቤቶች ስር የሚገኙ የሕፃናት ችሎቶች ዛሬ ላይ በቴክኖሎጂ ተዋይተው በቁሳቁስ ተሟልተው ለሕፃናት ፍትህ መረጋገጥ አበክረው እየሰሩ ነው። ምንም የተንገላታሁት ብዙ መከራ ያየሁት የለም። የቀጠሮ ቀን ስልክ እየደወሉ እኔ ድርጅት ውስጥ የምሰራ ተቀጥሬ የምኖር ሰው ነኝ። ባለቤቴ ቤት የምትቀመጥ ነች። የክሱ ቀን እየደወሉ በዚህን ቀን በራሳቸው ስልክ እየደወሉ እየጠሩኝ በመቅረቤ በጣም እኔ
ደስ ብሎኛል። ትልቁ ነገር የህፃናት ችሎት ከህፃናት ጋር ተያይዞ ያሉት ነገሮች ግልጽና እንትን አልነበሩም። ይሄ ሁሉ ዛሬ ዘመናዊ ሆኖ ዳኛው ከእድሜ በታች ወንጀል የደረሰባቸው ህፃናት እዚህ ሲመጡ እንደፈለገ ዝም ብለህ ችሎት ላይ ቁጭ ብለህ አይደለም እንትን የምትለው፣ ለብቻ ሆኖ በስክሪን ነው። ከዛ ነው መረጃ እየወሰደ በድምጽ እየተቀዳ ወንጀል ያደረሰባትም ሰውዬ ህፃኗ ላይ ያደረሰባትም ሰውዬ በአካል ሳይ ማንነቱን የሚሉትን ነገሮች ምናምን ሁሉ ተለይቶ እንትን እንዲባል ተደርጎ ዛሬ የህፃናቱ ችሎት በጥሩ አይነት መልኩ የሰው ልጅ በዕለት ተዕለት ህይወቱ ከሚፈልጋቸው የአገልግሎት ሰጪ ተቋማት የፍትህ ማግኛ ቦታ የሆኑት ፍርድ ቤቶች ተጠቃሾች ናቸው። እንዲህ እንደዛሬው ፍርድ ቤቶችና የዳኝነት አገልግሎቱ በቴክኖሎጂ ዘምኖ የተቀላጠፈ አገልግሎት መስጠት ከመጀመሩ በፊት ፍርድ ቤቶች እንኳንስ ለህፃናት ለአዋቂውም አድካሚ አሰልቺና ኋላ ቀር አገልግሎት መለያቸው ሆኖ ዓመታት ተቆጥረዋል። አብዛኞቻችን የፍትህ አገልግሎትን ፈልገን ትላንት ወደ እነዚህ ተቋማት ስናመራ የነበርን አካላት የኋላ ታሪክ ግን በምሬት የተሞላ ነው። ፍርድ ቤቶች ተደራሽ አልነበሩም። አገልግሎታቸውም ቢሆን ጥራትና ቅልጥፍና የጎደለው ነው። ሁሉም ነገር ከወረቀትና ወረቀት ጋር ተቆራኝቶ ወረቀትና መዝገብ የነገሱበት ዘመን። በኦሮሚያ ክልል በሚገኙት ከቀበሌ እስከ ወረዳ ዞንና ጠቅላይ ፍርድ ቤቶችም ይህ አሰራር መገለጫቸው ሆኖ ዓመታት ተቆጥረዋል። ቤቱም ምቹም አልነበረም። ሰውም የሚቀመጥበት ቦታ በጣም በፀሐይ ይመታ ነበር ሰው። ወረፋውም እንደዚህ አልነበረም። ሁለተኛ ደግሞ ወረቀት የሚበዛበት አይነት ነበር ከዚህ በፊት። ሁሉም ሰው ወረቀት በብዛት ጠበቃውም ባለጉዳዩም በብዛት ወረቀት ይዞ ነበር። አንድ ጉዳይ በጣም ከሚገባው በላይ የሚንዛዛበት፣ ሰነዶች የሚበዙበት፣ አስፈላጊ የሚሆኑ ያላስፈላጊ ያልሆኑ ክርክር ሂደቶች የሚካሄዱበትና ሰነድ የመጥፋት እና መዝገብ የመጥፋት ችግሮች የነበሩበት ነው። ያው ቢሮም ተለምናለ ለምነን ነው ያቋቋም ነው። ጠረጴዛ ወንበሮች ለምነን ነው። ኢቭን በጀት እንኳን በቂ በጀትም አልነበረው። ራስ ፕሬዝዳንት ነህ፣ ራስ ተላላኪ ነህ፣ ራስ ታጸዳለህ። ቴክኖሎጂ የሚባል ነገር የለም። የምጠቀመው ሃርድ ኮፒ ነው። አልፎ አልፎ ደግሞ ከባለ ጉዳይ ላይ ሲቸግር ወረቀት እንዲገዙ ዶሴ እንዲገዙ እንዲያመጡ ነበር የሚደረገው ማለት ነው። ዳኞቻችን መዝገብ ይዘው የሚመጡት መዝገቦች በጣም ትልልቅ ነው። እንደ ሸገር የሚመጣ መዝገብ ውስብስብ የሆነ በጣም ያለንበትም እዚህ ትልልቅ ከተሞች ላይ ያለነው ስለሆነ ኬዙም ሰፊ ነው። አንድ መዝገብ ከ1000 እስከ 1500 ገጽ ያያዛል። የኛ ዳኞች በመዝገቡን ተሸክሞ ነበር የሚሄዱት። አንዳንድ ዳኛ ብታይ በአንድ በኩል እንደዚህ ያዘነበለ ሁሉ ዳኛ አለ፣ የመጀመሪያዎቹ ማለት ነው። በ27 ዞኖችና በ331 ወረዳዎች በተዋቀረው ሰፊው የኦሮሚያ ክልል የክልሉ ነዋሪዎች ፍትህን ፍለጋ በረጅም ጉዞ ሲደክሙ ለወጪና እንግልት ሲዳረጉና ፍትህን ሲናፍቁ ኖረዋል። ፋይሎች ለ7 ዓመት ለ6 ዓመት ተቀጥረው እኛ እንኳን የደረስንበት ማለት ነው ነበረ ሲሰራ የነበረው። የሚከታተለው የለም። ዳኛው እንደፈለገ ኢቭን ውስጥ እንኳን አይሰይምም። ከከቨሩ ላይ ሽፋኑ ላይ ነው ቀጥሮ የዛሬ 3 ዓመት 4 ዓመት ከመክሰስ መከሰስ ይሻላል የሚባለው እንዲሁ ዝም ብሎ የተባለ ነገር አይደለም። ከመክሰስ መከሰስ ይባላል የሚባለው ስትከስ ተቸግረህ ነው የምትከሰው። የሆነ ነገር ሲያስቸግርህ ነው የምትከሰው። ለዛ ነገር ደግሞ ወቅታዊ የሆነ ምላሽ አፋጣኝ የሆነ መፍትሄ ካላገኘ ተቸግረህ እንደቀረህ እንደተንገላታህ ነው። የተከሰሰው ደግሞ ምንም የተቸገረ ነገር የለው ዝም ብሎ መመላለስ ነው። ስለዚህ መከሰስ ይሻላል ከምትከስ የሚል ደረጃ የደረሰበት አካሄድ ስለነበረ ራሳችንን ካላየን ከህብረተሰቡ ይተፋል። ህብረተሰቡ ከተፋህ ማለት ሚኒንግለስ ነው፣ ዝም ብለን የምትቀመጠው። በ2012 ዓ.ም የኦሮሚያ ጠቅላይ ፍርድ ቤት የፍርድ ቤት አገልግሎቱን ለማዘመን ወደ ሪፎርም ሥራ ውስጥ የገባበት ዓመት ነው። ጠቅላይ ፍርድ ቤቱ ለዓመታት የተገልጋዩን ግልትና ድካም ምክንያት የሆነውን ኋላ ቀሩን የፍትህ አገልግሎት አሰጣጥ ከዘመንና ቴክኖሎጂ በተዋጀ አገልግሎት አሰጣጥ ለመቀየር ሕጎችን፣ ደንቦችንና ማንዋሎችን አዘጋጅቶ ወደ ሥራ ገባ።
ቅሬታ ከሚያቀርብባቸው አገልግሎቶች ውስጥ አንዱ የዳኝነት አገልግሎት ነው። እነዚህ ህዝቡ የሚያነሳቸውን ቅሬታዎች ስትራቴጂክ በሆነ ሁኔታ ለመፍታት ሁሉ አቀፍ ሪፎርም እንደሚያስፈልግ ታምኖበት የመጀመሪያው ስራችን ያሉትን ችግሮች በጥናት ላይ የተመሰረተ ሪፎርም ለማድረግ ችግሩ የመለየት ስራ ነው የተሰራው። የመጀመሪያው የጥራት ችግር ነው። የዳኝነት አገልግሎት ጥራት ችግር እንዳለ ያሳያል። ሌላው የቅልጥፍናና ተደራሽነት ችግር እንዳለበት፣ ሶስተኛ የዳኝነት ነጻነትና ተጠያቂነት፣ የመልካም አስተዳደርና የማስፈጸም ብቃት ችግር እንዳለ ጥናቱ ያሳያል። መጀመሪያ ሁሉ አቀፍ ሪፎርም ለማድረግ ያሉትን የህግ ክፍተቶችና ማነቆ የሆኑ ህጎችን የመለየት ስራ ነው የተሰራው። በስራ ላይ የነበረው የዳኝነት ስልጣንና አደራጀትን ለመወሰን የወጣው አዋጅ 216 2011 እንዲሁም የዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ 217 2011 እነዚህ አዋጆች ተፈትሸው በአዲስ መልክ ወጡ ማለት ነው። በቴክኖሎጂ ምጥቀት ውስጥ ሆኖ አገልግሎቶች በአጭርና ቀልጣፋ ሁኔታ በሚሰጡበት ባለንበት ዓለም ቀልጣፋና ተደራሽ የፍትህ አገልግሎትን ማስፋፋት በይደር የሚተው ጉዳይ አይደለም። የኦሮሚያ ጠቅላይ ፍርድ ቤትም አገልግሎቱን ተደራሽ፣ ቀልጣፋና ጥራት ያለው ለማድረግ የፍርድ ቤቶችን ስማቸውን በሚመጥን ልክ በቴክኖሎጂ ታግዘውና ዘመነው እንዲገነቡ አደረገ። የለውጥ ሥራው ቀድሞ ከጀመረባቸው ፍርድ ቤቶች የሸገርና የአዳማ ከፍተኛ ፍርድ ቤቶች ቀዳሚዎች ሆኑ። ምን ኦፕሽን አለን? እና አገሪቱ ይሄንን ካፓሲቲ ይኖራታል ወይ? ያለንበት ኤሪያ ደግሞ ምንድነው የሚለውን ነገር ኢንቫይሮንመንታል አክሰስ ሁሉንም ነገር እንትን አድርገናል። እኛ ደግሞ ሴንተር ነው ያለነው። ከአርቲፊሻል ኢንተለጀንስ ከኢንሳ ጋር ተነጋግረን ያለውን ነገር ሁሉንም ያስኬዳል አያስኬድም የሚለውን ነገር ተጠንቶ ነው ወደዚህ የገባ ነው። ሰርቲፊኬት አግኝተን በዛ ነው የጀመርነው። ስንጀምርም ያለውን ነገር ኤሪያን ኮንሲደር ያደረገ አክሰስን ኮንሲደር ያደረገ ስራ ነበርና አሁን ዳታ ሴንተር ሰርተናል። ባትሪ አለን። ደግሞ ሰው እንዴት ነው ቢቸገር ፍርድ ቤትን አክሰስ ማድረግ የሚችለው የሚለውን ነገር አስቀምጠናል። እሱ ላይም ሰርተናል። አናግራዋ መነሙርቲ አና ሀብሮ ሜ ኞባድማ ኑሪሳ የምታዩት ክላስ የስማርት ኮርትሩም ይባላል። የስማርት ችሎት ማለት ነው። እንደምታዩት በጣም በአድቫንስድ ቴክኖሎጂ የተሰራ ችሎት ነው። እንግዲህ ባለጉዳዮቻችን ከዚህ በፊት እንደዚህ አይነት ችሎቶች በሌሉበት ጊዜ በአካል ነው እዚህ የሚመጡት። ከየትኛውም ወረዳ ከቀበሌም ይሁን ከዞንም ይሁን በአካል ነው እዚህ የሚመጡት። አሁን ግን እነዚህን ቴክኖሎጂዎች ከጀመርን በኋላ መጀመሪያ መዝገባቸውን ባሉበት ሆነው በኢፋይሊንግ ያስከፍታሉ። ከዛ በኋላ መዝገብ ከተከፈተ በኋላ ደግሞ በአካል መቅረብ ሳያስፈልጋቸው ባለጉዳዮች ባሉበት ሆነው እስከ ቀበሌ ድረስ ባሉበት ወረዳ፣ ባሉበት ቀበሌ፣ ባሉበት ዞን ሆነው ጉዳያቸውን በቪዲዮ ኮንፈረንስ ይከታተላሉ ማለት ነው። እዚህ የምታያቸው አሁን ዞኖች፣ ቀበሌዎች፣ የተለያዩ ፍርድ ቤቶች ናቸው። ባለጉዳይ ፍርድ ቤት ይሄድና የጉዳዩ ቀጠሮ ይከታተላል ማለት ነው። ስለዚህ ዳኞቻችን እዚህ ጋር ተቀምጠው ችሎት ያካሂዳሉ። ይህ ክፍል የአዳማ ከተማ ከፍተኛ ፍርድ ቤት የቪዲዮ ኮንፈረንስ ሩም ነው። ከከፍተኛ ፍርድ ቤትና እኛ ክፍለ ከተማዎች እስከ ቀበሌ እስከ ወረዳ በዚህ ቪዲዮ ኮንፈረንስ ሰርቪስ ያገኛል ማለት ነው። ይህ ብቻ ሳይሆን እዚህ ሆኖ ሌላ ዞኖች እስከ ቦረና የትም ሐረርም እስከ ወለጋ አገር ውስጥ ብቻ ሳይሆን እስከ ውጭም እስከ ጀርመን አሁን ብዙ ፋይሎች አሉ። ጀርመን፣ ሳውዲ አረቢያ
ሰው ከዚሁ አገልግሎት እያገኘ ነው ማለት ነው። የራሳችን የሆነ ከቴሌ የተከራየ ነው ስቶሬጅ አለን። ባካፕ እዚህ ካስ የሚባል ኬዝ ማኔጅመንት ሲስተም የሚል ኦልሞስት እንትን አለን። በዛ በካስ እዛ ላይ ይጫናል። ፋይል ቁጥሩ ብቻ በዌብሳይታችን ገብቶ ውሳኔ ማግኘት ይችላል። ያለበትን ቀጠሮ ውሳኔውን ደግሞ ፕሪንት አድርጎ ዳውንሎድ አድርጎ ፕሪንት አድርጎ መውሰድ ይችላል። ኤሌክትሮኒክ ማህተብ ስላለበት ኢቭን ንክኪ ሳይኖረው ቀጥታ ይግባኙን አዘጋጅቶ ለፍርድ ቤት ለሚመለከተው ፍርድ ቤት ልኮ ውሳኔ እየተሰጠበት ያለ ደረጃ ላይ ነው ያለነው። የፍርድ ቤቶችን አገልግሎቶች ተደራሽ ለማድረግ የርቀት ችሎት አገልግሎቶች በቪዲዮ ቴክኖሎጂ እየታገዙ አገልግሎት መስጠት ጀመሩ። አገልግሎቱ ሰዎች ወደ ፍርድ ቤት መሄድ ሳያስፈልጋቸው ፍርድ ቤቶችን በቴክኖሎጂ ወደ ተገልጋዩ እንዲቀርቡ አደረገ። እንደኔ እዚህ ሆኜ ሰዓቶችን በማለት በማመቻቸት እዚህ 4 ሰዓት ቀጠሮ ካለኝ 4 ሰዓት እዚህ ያለውን እጨርሳለሁ። 4 ተኩል ሌላ ቀጠሮ ካለኝ እዚሁ ገብቼ ሌላ ወረዳ ላይ እከራከራለሁ። 9 ሰዓት ካለኝ ሌላ ቦታ መሄድ የማልፈልግ ከሆነ ተመልሼ መጥቼ እዛ ወረዳ ላይ እከራከራለሁ። በአንድ ቀን 3-4 ቦታ መከራከር ትችላለህ። ቤት ቁጭ ብለህ ትልካለህ። ቤት ቁጭ ብለህ ዳኝነት ክፍያ የሚያስከፍል ከሆነ ጉዳዩ ትከፍላለህ። ቤት ቁጭ ብለህ መጥሪያ ይመጣልሃል። ቤት ቁጭ ብለህ ወስደህ ለተከሳሽ ወይም ልታደርስ የሚገባው ትዕዛዝ ታደርሳለህ። ቤት ቁጭ ብለህም አስፈላጊ ከሆነ ሞባይል ላይ መከራከር ይቻላል። ጊዜንም ጉልበትንም ገንዘብንም የቆጠበ ነው። አንድ ባለ ጉዳይ ወረዳ ፍርድ ቤት ላይ ቁጭ ብሎ እስከ ሰበር ኦሮሚያ ድረስ ደግሞ ቁጭ ብሎ ጉዳዩን እየተከታተለ በተወሰነ በየሳምንቱ በየ15 እየተከተለ ጉዳያቸው በተወሰነ ጊዜ ውስጥ ውሳኔ እያደረጉ ነው ያሉት ነው። አሁን ባለበት ደረጃ ማለት ነው። ከወረዳ ጀምሮ ማለት ነው። እኔ አሁን እዚህ ጉዳይ ካለ ማለት ነው እዚያም ጉዳይ ነበረኝ። ይህን ጉዳይ እዚህ ሳልቀርብ ፈለግ በዚህ በኦሮሚያ ክልል ውስጥ ያሉት ወረዳ ላይ ሄጄ ሊንካቸውን አስገብቼ ጉዳያቸውን ሚሴስ ይገባላቸው ያን ጊዜው ከፍተው ያስተናግዳል። ከየወረዳው አሁን ይሄ የቡራዩ ክፍለ ከተማ ወረዳ ፍርድ ቤት ቀጠሮ ነው። የዛሬ ቀጠሮ አትኩል ነበር ያያለ የሸገር ከተማ ከፍተኛው ፍርድ ቤት ለሁሉም ስልጠና ሰጥቶ ስልጠና ወስደን አፕሊኬሽን ተሰጥቶን ያለበት ቦታ ሆነን ክሳችንን ስካን አድርገን በዛ ሲስተም ፓስዋርድ አለን የተሰጠን ፓስዋርድ አለ። ስልጠና በቂ ስልጠና ወስደናል። በዛ ክሳችንን እንልካለን። አፕሩቭ ይደረጋል። ሚስተካከል ከነተም ይመለስልናል። አስተካክለን እንመለሳለን። ዳኝነት ክፍሉ እንባላለን። በዛ በሲስተም ውስጥ ዳኝነት ቀጥታ እንከፍላለን። ደረሰኝ ይመጣልና ከዛ በኋላ ትዕዛዝ ይመጣልና ማለት ነው። ስለዚህ እዚህ ውለን ስንጠብቅ ውለን የምንጠብቀውን ነገር ቤታችን ቁጭ ብለን ባለንበት ቦታ ባይዘው ቢሮአችን መግባት ሳያስፈልግ ፍርድ ቤት መውጣት ሳያስፈልግ ባለንበት ቦታ ክሳችንን ልከን በደቂቃ በሞባይላችን ላይ ይመጣል። ድረገጽ አለው። የሸገርን ከፍተኛ ፍርድ ቤት በእኛ ስር ያሉትንም ፍርድ ቤቶች አክሰስ ለማድረግ ድረገጽ ስላለ ሁሉን ነገር ገብቶ መገልገል ስለሚቻል ይቻላል። የሚችለው ደግሞ እነዚህ ጠበቆች ስፔሻሊ አሁን ከኛ ጋር ወደ ከሸገር ውስጥ ወደ 600 እስከ 700 ጠበቆች አሉ። እነሱ ይመዘገባሉ፣ ይታወቃሉ፣ ዩዘር ኔም አላቸው። ከኛ ጋር ይሰራሉ። ስለሚሰሩ ይታወቃሉ። ማን እንደሚገባ ከየት እንደሚገባ ይታወቃሉ። ተመዝግቦ የራሳቸውን ፓስ ኮድ አላቸው። ገብቶ ያለውን ነገር አክሰስ ያደርጋሉ። 331 ወረዳ ፍርድ ቤቶች አሉ። 27 ዞን ፍርድ ቤቶችና 4 የጠቅላይ ፍርድ ቤት ቋሚ ችሎቶች አሉ። እነዚህን ችሎቶች በቴክኖሎጂ የተያያዙ ስለሆነ ማንም ሰው በአቅራቢያ ወደሚገኘው ፍርድ ቤት ሄዶ ከፍርድ ቤት የሚያገኘውን አገልግሎት ማግኘት እንዲችል በመመሪያና በደንብ አውጥተን ተግባራዊ እያደረግን ያለ ነው። ይሄ ከህዝቡ ብዙ ጫና ነው የመቀነሰው። ፍርዱ ህዝቡ ከቤት ተነስቶ ይግባኙን ለማቅረብ ወደ ከፍተኛ ፍርድ ቤት ከዛም ወደ ጠቅላይ ፍርድ ቤት ወደ ሰበር የሚመላለሰውና የሚያወጣው ጊዜ ወደ ቴክኖሎጂ ካዞር ነው እዛው ባለበት አገልግሎት እያገኘ ነውና ተገልጋዮች ባሉበት ሆነው መዝገብ መክፈት፣ ቀጠሮ ማስያዝና ማየት፣ ቀጥታ ክርክሮችን ማድረግ
ቅሬታዎችን መቀበልና መረጃዎች መለዋወጥ የሚያስችል ስርዓትን ተዘረጋ። የሸገር ሲቲን ደግሞ ለየት የሚያደርገው ነገር ምንድነው? ክርክሮችም ሰነዶችም ሲላኩ አሁን በቅርብ ጊዜ አንድ ዘንድሮ አሁን ስራ ላይ እየዋለ ያለው ነገር ሙሉ በሙሉ ከወረቀት ንክኪ ነፃ የሆነ ፍርድ ቤትን የመፍጠር አዝማሚያን የተከተለ የቴክኖሎጂ አጠቃቀም ነው አሁን ስራ ላይ እየዋለ ያለው። ይሄ እንደ ኦሮሚያ ተግባራዊ ቢሆን እንደ አገርም ተግባራዊ ቢሆን ሌሎች ሀገሮች የደረሱበትን ደረጃ ሊያመጣ የሚችል ነው። ከፍርድ ቤትም ይሁን ከማረሚያ ቤትም ይሁን መዝገባቸውን በኦንላይን ወይም በኢፋይሊንግ ሲስተም ይላክና ይከፈታል። ከተከፈተ በኋላ ለችሎት ቀርቦ እዚህ መምጣት ሳያስፈልግ በቪዲዮ ኮንፈረንስ ጉዳያቸውን ይከታተላሉ። በቅርብ ወራት ወደ ፔፐርለስ ኮርት መቀየር ነው። ምንም የወረቀት ንክኪ የሌለበት ፍርድ ቤት መቀየር ስለሆነ እሱን ለማመቻቸት ቢያንስ እስከ 3 ሚሊዮን መዝገቦችን ስካን አድርገን በሶፍት ኮፒ ኦንላይን አስቀምጠናል። በቅልጥፍና ላይም የራሱ አስተዋጽኦ ነው ያለውና ከህብረተሰቡ ጋር ብቻም ሳይሆን ከባለ ድርሻ አካላት ጋር የምናደርገው ግንኙነት ለምሳሌ ማረሚያ ቤት ውስጥ ያለ እስረኛ አገልግሎት ለማግኘት ይግባኙን ለማሰማት ይሁን አመክሮ ለማግኘት ይሁን ወደ ፍርድ ቤት መምጣት ሳይጠበቅበት ባለበት ሆኖ ይሄን አገልግሎት ማግኘት እንዲችል ፖሊስ፣ አቃቤ ሕግ ወደዚህ ሲስተም ገብቶ ጠንካራ የፍትህ ስርዓት መገንባት ላይ አስተዋጽኦ ስላለው በቴክኖሎጂ ታግዘን ተደራሽ ለማድረግ እየሰራን ነው። ይህ ወረቀት አልባ የኢፋይሊንግ አገልግሎት ጥራት ላለው የዳኝነት አገልግሎትና የሐሰት ማስረጃዎች ፍሰትን ለማስቀረትም ትልቅ እገዛን እያበረከተ ይገኛል። የሐሰተኛ ምስክርን በተመለከተ በጣም ጥራት ላይ ትልቁ ችግር የፈጠረብን አንዱ እሱ ነው። ፍርድ ቤት ኦልሞስት እንደ ላይክ ወፍጮ ነው ብትለው የሆነ ያስኬዳል። ጤፍ ጨምረህበት ስንዴ አትጠብቅም፣ ዱቄት። ትክክለኛ ማስረጃና ክስ የተለያዩ ክርክሮች እውነተኛ የሆኑ ነገር ከገቡ እውነተኛ ነገር ሊወጣ ይችላል፣ ሌላ ችግር ካሌለበት፣ የስነ ምግባር ችግር ካሌለበት። ሐሰተኛ ነገር ከገባ ሐሰተኛ ነገር ነው፣ ያው ማስረጃው ላይ ተንተርሶ ነው የሚሰጠው። ስለዚህ ምንድነው ያደረግነው? ከባህላዊ የመሐላ ዘዴውን ወደዚህ አዶፕት አድርገን በህግ ኦልሞስት ስራ ላይ ያለና ያም ጥራት ላይ ትልቅ አስተዋጽኦ ያለው መሆኑን ነው። ዛሬ ላይ በየፍርድ ቤቶች የፍርድ ቤት አገልግሎቶችና ችሎቶችን ዘመን ባፈራው ፈጣን የዲጂታል ቴክኖሎጂዎች በማስተሳሰር በየደረጃው የሚሰየሙ ችሎቶችና የፍርድ ሂደቶችን ግልጽና አግባብነት ያላቸው ስለመሆናቸው አገልግሎቶች ኦዲት የሚደረጉበት ስርዓትም ተዘርግቷል። ባለጉዳይ አመኔታ እንዲኖረው ተደራሽ እንዲሆን ከወዲሁ ተገማች እንዲሆን ፍርድ ቤቶች ላይ ተገማች እንዲሆን ውሳኔዎቹ የምንሰጣቸው ውሳኔዎች ላይ ሲሰራ ቆይቷል። እዚህ ውስጥ የሚሰጠው ውሳኔ ለምንድን ነው የፈረሰው፣ ለምንድን ነው የተሻረው፣ ለምንድን ነው እንደገና ወደ ታች እንዲጣራ የተመለሰው የሚሉት ነገሮች ከዚህ በፊት በዘፈቀደ ነበር። በቃ ወስናል፣ ባለጉዳዩ የሚለው ይግባኝን ስጠኝ ሄዳለሁ ነው የሚለው። ዛሬ ግን ለምን ፈረሰ፣ ለምን እንደገና ተሻሻለና የሚሉት ነገሮች እዚሁ በዳኛው እየታዩ ነው ያሉት። ጥራትን ለማሻሻል ሞር የተሰራው ሌጋል ፍሬምወርክን ተሰርቶባቸው በህግ ደረጃ ወጥተውም ስራ ላይ ያዋሉ አሉ። ለምሳሌ ከተወሰነ ገንዘብ መጠን በላይ ያሉ ዳኝነት የተጠየቀባቸው ጉዳዮች በሶስት ሰው እንዲታዩ የማድረግ ሌላኛው የመሻር ምጣኔ የሚባል ነገር አለ። ዝም ብሎ ተሻረ ተብሎ የሚታው ነገር የለም። ኦሮሚያ ጠቅላይ ፍርድ ቤት ውስጥ የተሻረ ለምሳሌ የወረዳ ፍርድ ቤት በከፍተኛ ፍርድ ቤት ሲሻር ቀጥታ ለዳኛው ይደርሳል፣ ይወያዩበታል። ለምንድን ነው ችግሩ? ለምንድን ነው የተሻረው? የኦሮሚያ ጠቅላይ ፍርድ ቤት እነዚህን ቴክኖሎጂዎች ተጠቅሞ አገልግሎቱን ቀልጣፋና ተደራሽ ለማድረግ ሲነሳ ከጅምሩ ይህን አገልግሎት መተግበር የሚያስችሉ ስልጠናዎችን ለዳኞች፣ አቃቢያን ህጎችና ሰራተኞቹ የአቅም ግንባታ ስልጠናዎችን በስፋት ሰጥቷል። በሲስተም ኦንላይን ነው የሚሰራው። ለዛ ደግሞ ከፍተኛ ፍርድ ቤት ለሁሉም ዳኞች እና ለኦፊሰሮች
ወይም ደግሞ መዝገብ ቤት ላይ የሚሰሩት ተገቢው ስልጠና ተሰጥቶን በአሁኑ ሰዓት ከወረቀት ንክኪ ወጥተን ሁሉም ነገር በሲስተም ኦንላይን ነው የሚሰራው። ያም የተሰጠን ከሸገር ከተማ ከሸገር ከፍተኛ ፍርድ ቤትና ኢንሳ አንድ ላይ ሆኖ ስልጠና አመቻቹልን። ከዛ በኋላ በተለያየ ጊዜም ያ ስልጠና ዴቨሎፕ አድርገን በአሁኑ ሰዓት ፉሊ ማለት ይቻላል ከወረቀት ንክኪ ቀርተን በኦንላይን ሲስተም እየሰራን ነው። ከፍተኛው ፍርድ ቤት ለሁሉም ስልጠና ሰጥቶ ስልጠና ወስደን አፕሊኬሽን ተሰጥቶን ያለበት ቦታ ሆነን ክሳችንን ስካን አድርገን በዛ ሲስተም ፓስዋርድ አለን፣ የተሰጠን ፓስዋርድ አለ። ስልጠና በቂ ስልጠና ወስደናል። በዛ ክሳችንን እንልካለን፣ አፕሩቭ ይደረጋል። ሚስተካከል ከነተመ ይመለስልናል፣ አስተካክለን እንመልሳለን። ዳኝነት ክፍሉ እንባላለን። በዛ በሲስተም ውስጥ ዳኝነት ቀጥታ እንከፍላለን። ደረሰኝ ይመጣልና ከዛ በኋላ ትዕዛዝ ይመጣልና ማለት ነው። አቅምን እያገነባን ነበር። አቅም ሊኖረው ይገባል፣ እውቀት ሊኖረው ይገባል። ይሄንን አክሰስ ለማግኘት ማን ነው ባለ ጉዳይ፣ እንዴት ነው የሚያገኘው? ይሄንን ሶፍትዌር ብቻ ፍርድ ቤት ውስጥ አበልጽጎ መቀመጥ አይቻልም። ባለ ጉዳይ ነው የሚገለገልበት። ስለዚህ ለዚህ ባለ ጉዳይ እንዴት ነው የምንደርሰው የሚለውም ስለሚያሳስበን ለሰራተኞቻችን፣ ለዳኞቻችን፣ ለአቃቢ ሕግ፣ ለፖሊስ፣ ለጠበቃ፣ ማረሚያ ቤት ያሉት ሁሉንም ስልጠና በየጊዜው እየሰጠን ነው ያላምን ነውና ይሄንን ወደዚህ ለመግባት 2 ዓመት ነው የፈጀን። እውነት ለመናገር ዛሬ ትልቁ ቅሬታ ያለ ላፕቶፕ አንድ ቀን ዳኛን ስራ ብትለው አይሰራም። ኦልሞስት ቴክኖሎጂ የተደገፈ አሰራር ነው እየሰራን ያለ ነው። ሌላው ጥራት ላይ የራሱን የሆነ የቻለ ዳኛው ጉዳዩን ብቻ ሰዎቹን ሳይሆን ጉዳዩን ብቻ አይቶ ውሳኔ በመስጠት ፍትሃዊ የሆነ ውሳኔ ላይ ሊደርስ የሚችልበት አካሄድ ስላለ ማለት ነው። የፍርድ ቤቶችን ቀልጣፋ ተደራሽና ጥራት ያለው አገልግሎት እንዲሰጡ በርካታ ስራዎች እየተከናወኑ ባሉበት በዚህ ወቅት የጉዳዮች ፍሰት በእጅጉ እየጨመረ በመደበኛ የፍርድ ቤቶች ብቻ ለጉዳዮች እልባት መስጠት አዳጋች እየሆነ መጥቷል። ደላው አንጎሰጄ ኦሮሞ ደለሚ ደጄ ጫሌ ጭጭ ተካየ ዶጋ መንዱቤ ካየ በኦሮሞ ባህላዊ የገዳ ስርዓት ውስጥ ባህላዊው የግጭት አፈታትና የዳኝነት ስርዓት የሆነው ጃርሱማ ከትላንት እስከ ዛሬ የማህበረሰቡን የእርስ በርስ ግጭቶች መፍቻ አንዱ መንገድ ሆኖ ኖሯል። ጃርሱማ በኦሮሞ ማህበረሰብ የእርቅና የአብሮነት ማጽኛ ስርዓት ነው። ተነፊታ ተነጃለታ ጉርቡ ባዱ ባዳናጋ እናም የኦሮሚያ ጠቅላይ ፍርድ ቤት ይህን የዘመናት የህዝቡን የአብሮነት ማህተብና የግጭት መፍቻ ስርዓትን ለማጠናከርና በአዋጅ ዕውቅና እንዲያገኝ በትኩረት ሲሰራ ቆይቷል። ባህላዊ ፍርድ ቤቶች በኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ አዋጅና ደንብ ተበጅቶላቸው በአዋጅ ቁጥር 240/2013 ለባህላዊ ፍርድ ቤቶች ዕውቅና ተሰጠ። ባህላዊ ፍርድ ቤት እንግዲህ ጉዳዮችን ሁሉ በመደበኛ ፍርድ ቤት ብቻ ውሳኔ እንዲያገኝ ማድረግ የህዝቡንም ሮሮና ድካም መጨመር ነውና የክልሉ መንግስት በወሰነው ውሳኔ መሰረት ባህላዊ ፍርድ ቤቶች እንዲቋቋሙ ተወስኖ ይሄ ባህላዊ ፍርድ ቤት መንግስታዊ ዕውቅና አለው። ህገ መንግስታችንም በባህላዊ ፍርድ ቤት ዕውቅና ይሰጣል። ይሁን እንጂ ይሄንን ህገ መንግስታዊ ዕውቅና ያለው ወደ ህግ ስላልተተረጎመ አዋጅና ደንብ ስላልተበጀለት ለ27 ዓመታት ይሄ ባህላዊ ፍርድ ቤት ስራ ላይ አልዋለም ነበርና የክልሉ መንግስት በወሰነው ውሳኔ መሰረት አዋጅ ቁጥር 240/2013 ሆኖ ጸደቀ። ለባህላዊ ፍርድ ቤት ዕውቅና ተሰጠ። ይሄ ባህላዊ ፍርድ ቤት መቋቋሙ ህብረተሰቡ በባህሉና በሴቱ መሰረት ጉዳዩን እዛው እንዲጨርስ በማድረግ ብዙ መሻሻሎች ታይተዋል። ይህ በኦሮሚያ ክልል ምዕራብ ሸዋ ዞን አዳ በርጋ ወረዳ ውስጥ የሚገኝ ይግባኝ ሰሚ ባህላዊ ፍርድ ቤት ነው። ባህላዊ ፍርድ ቤቱ እንዲህ በአማረ ሁኔታ ባህልን ከዘመን በዋጀ የኪነ ህንፃ ጥበብ ታንጿል። በዚህ 4 አባገዳና 1 ሀደ ሲንቄ ዳኞች በቦታቸው ላይ ተሰይመዋል። እነዚህ ዳኞች ዛሬ እዚህ የተገኙት እውነትን ፈልገው ፍትህን ለማንገስ ነው።
ባህላዊ ዳኞቹ መሐላን ዋነኛ የእውነት ማፈላለጊያ መሳሪያ አድርገው ከበዳይና ተበዳይ በቅርበት ሆነው የማስታረቅ ስራቸውን ይሰራሉ። ይሄ ሾክ ይውጋኝ ብሎ መሐላ ይገባል። ይሄ ደግሞ ቅል ነው፣ ድፍን ቅል። እንደዚህ እንደ ቅል ድፍን ያርገኝ ብሎ መሐላ ይገባል። እኛ በውሸት እንዳይመሰከር ያው ዘመድ የሆኑ ሰዎች ከሰውዬ ጋር እንዲመጡ እናደርጋለን። የነፍስ ከሆነ 7 ሰው ይዞ ይመጣል። የገንዘብ ከሆነ እንደ ገንዘቡ ብዛት 5ም 3ም ይዞ ይመጣል። የነፍስ ከሆነ ግን 7 አይጎልም። የሰው ያጣነውን ከዚህ በፊት በእውነትና በማላና በምን የተመረኮዘ በትክክለኛ በሐሰት ሃይማኖት ያለው ሰው በሃይማኖቱ ስለምተማመን ስለ ሁሉም ነገር ስለምተማመን በማላና በማላ ብቻ እውነት የሚገኝበት ቦታ ነው። ይሄ ፍርድ ቤትና ይሄ የተለየ በ25 በ35% አመት በአመት እያደገ ነው የሚመጣው። ስለዚህ ፍሰቱን ፍርድ ቤቶች መቆጣጠር አልቻሉት። ሌላው የመደበኛ እንትን ካየ በማስረጃ ላይ የተመሰረተ ነው። ማስረጃ ደግሞ ጥራት ላይ ብዙ ችግር የሚያመጡብን ሐሰተኛ ማስረጃ አለ፣ ሐሰተኛ ምስክር አለ። ማስረጃ ፎርጅድ የሆኑ ነገሮች ይቀርባሉ። እዛ ላይ ተወስኖ ነው ፍርድ ቤት የሚወስነው። ስለዚህ ፍትህን እውነትን የማውጣት ላይ የተወሰኑ ችግሮች ነበሩ። ስለዚህ ስራን ከፍርድ ቤት የማቃለል ጊዜን ቆጥቦ እዛው ባለበት በመንደሩ በሚያቃቸው ጥሩ ዲሲፕሊን ባላቸው ሽማግሌዎች ይሄን ነገር አይቶ እውነት ባለበት በሚታወቅበት ማለት ነው ማስወሰን ኦሮሚያ ጨፌ በአዋጅ ደረጃ እውቅና ተሰጥቶት እየተሰራበት ያለና ጥሩም የሆነ በጣም ሀሪፍ የሆነ ውጤትም የተገኘበት አካባቢ ያለው። በእነዚህ ባህላዊ ፍርድ ቤቶች ውስጥ እውነት ገዝፋ ወጥታ እርቅ ይፈጸማል እንጂ አሸናፊም ተሸናፊም የለም። ይልቁንም በዳይና ተበዳይ በዚህ የእርቅ ቤት ውስጥ ፊት ለፊት ተገናኝተውና ታርቀው የወደፊቱን የአብሮነት ዓለም ይመሰርታሉ። ቤቱ በጣም ባየሰሪ ተሪፊዳ አሪፊዳ እንጅር ወነከና በዚህ ባህላዊ ፍርድ ቤት ውስጥ በጣም መልካም የሆነ አገልግሎት ነው እያገኘን ያለ ነው። ሽማግሌዎቹም በጣም ጥሩዎች ናቸው። ሁሉም ሰው በሚሰጡት አገልግሎት እየተደሰተ ይገኛል። እኔ የከብት ነጋዴ ነኝ። ለአንድ ሰው በእምነት በሬ ሽጭለት ነበር፣ ነገር ግን ካደኝ። ይሁን እንጂ ይህ ባህላዊ ፍርድ ቤት ያጣውትን ገንዘብ እንዳገኝ ረድቶኛል። ገዘበለነ ያላበደለ ህመደቱዩ ከራከናን ፍረደ ይጅራች ትልቅ ተስፋ ያገኘውን ነገር አለ። ሰው የካደንን እዚህ ቦታ ነው ተማምነን እዚህ ያገኘ ነው። በጣም ደስ የሚል ነገር ነው። እዚህ የእውነት ቦታ ነው። እዚህ ቦታ የተካደ ሁሉ እዚህ ላይ ነው የሚገኘው። በዚህ ነገር በጣም ስንቱ የተካደ ህዝብ እዚህ ነው ተማምኖ የተወሰደው። ስለዚህ በጣም ደስ የሚል ነገር ነው። ካደኝ ከነተሳቢ ሙሉ ካደኝ። ይህንን የካደኝን ልጅ እዚሁ መጥቼ በዚሁ በገዳ አስወስኜ ወስኖልኝ ምን አድርጎ ሁሉንም ነገር የጨረሰልኝ ነው። ይሄ እውነት የሚገኝበት ቦታ ነው። የተደበቀው ነገር ነው የታየው። ይሄ ደግሞ ማለት እግዚአብሔርን ክብር ምስጋና ድረስ ለመላ ኢትዮጵያ ይሄ መንግስት ለኛ ለሀገራችን አለ ሳንቲም ሳንወስድ ምንም በገዳ የሚሰራው ሳንቲም ምንም ነገር ሳይወስድ ነፃ አገልግሎት ነው። በትክክል ታርቀው ሁለቱም አሸናፊ ሆነው እንዲገቡ ነው የሚፈለገው። አንዱ አሸንፎ አንዱ ተሸንፎ ያለቀሱ እንዲገቡ አንፈልግም። ወይ በመሐላ ወይንም ደግሞ በተለያየ መንገድ አምነው ታርቆ እንዲገቡ ነው የምናደርገው። ከብዙ ጣጣ ተገላገልን። ከጠበቃ ከምን ማስታረቅ የለም። ሌላ ቦታ እኛ እናስታርቃለን። ከተማመኑ እዛው እናስታርቃለን። እዛ መታረቅ ካልቻሉ ወደ ሀገራቸው ወደ ቀበሌያቸው በሽማግሌ ያስቆጥረን በሽማግሌ እንዲታረቁ ነው የምናደርገው። ዛሬ ላይ በሁሉም ቀበሌዎች
በክልሉ ከ7000 በላይ ባህላዊ ፍርድ ቤቶች አማራጭ የፍትህ ማግኛና የእርቅ ቤቶች ሆነዋል። ተጨማሪ የግጭት መፍቻ መንገድ ሆኖ ተገኝቷል ማለት ነው። አሁን ለምሳሌ ምንድነው ፍርድ ቤት አለ። ሰው ያው ችግር ግጭት ይፈጠራል በተፈጥሮ ሰው አብሮ ስለሆነ ሶሾ ኢኮኖሚ እድገት አለ፣ ብዙ ነገሮች ሰው ይጋጫል። ሰው ያንን ወደ የት ወስጄ ነው ይሄን የሚፈታ ምለው በፊት ፍርድ ቤት ብቻ ነበረው። አሁን ይሄኛው እንደ አንድ አማራጭ ነው የቀረበው። የበላይ ፍርድ ቤት ሰው አማራጭ እንደ አንድ የፍትህ አካል እንደ አማራጭ አድርጎ ይቀርባል። አማራጭ ብቻ ሳይሆን ደግሞ በእያንዳንዱ ቀበሌ ነው ያለው። ማንም ሰው ጤነኛ ሰው አጠገቡ የበላይ ፍርድ ቤት እያለ ወደ ሌላው ፍርድ ቤት መሄድ አያስብም። ምክንያቱም በዛ ወጪ ቀንስለታል፣ የትራንስፖርት ወጪ የለውም። ከፈለገ ምንም ሳያጽፍ መሄድ ይችላል። የራፖርት ጻፊ ወጪ የለበትም። በአፍ ራሱ መጥተው መናገር ይችላል። እዛ ያሉ ዳኞች ናቸው መጽፎለት ሽማግሌ ዳኞች። ከዛ በኋላ የብዙ እነዚህ የዳኝነት ክፍያ አለ፣ የማስረጃ ክፍያ አለ፣ ብዙ ነገር አለ። ወጪ ብዙ ከቤት ስትወጣ ብዙ ወጪ ነው ተከትሎ የሚወጣውና ያን ሁሉ አስቀርተዋል። አሁን እነዚህ በኦሮሚያ ጠቅላይ ፍርድ ቤት ስር አገልግሎት የሚሰጥባቸው ዘመናዊ ህንፃዎች ናቸው። እነዚህ በእጅጉ ዘመናዊነትን ተላብሰው የተገነቡት ህንፃዎች አገልግሎትና ምቾታቸው የትላንቱን እንግልትና የተገልጋይ ምሬትን የሚክሱ የባለ ጉዳይ መቆያዎች ሆነዋል። በእነዚህ የፍርድ ቤቶች ለአገልግሎት በአካል የሚመጣ ተገልጋይ በባለ ጉዳይ አስተናጋጆች፣ በርቀት አገልግሎትን የፈለገ ደግሞ በርቀት የመልእክት አገልግሎት ጉዳዩ ይስተናግድለታል። ሄሎ ነጋዳከም አየ ከፈልቲ አባ ሴሩማ ጋፈቹ በርባዴን ቱሬ ማነ ሙርቲ ወላናት ሙርታዬ ገልሜን የምትፈልገውን ወረዳ ትነግራቸዋለህ። የምትፈልገውን ወረዳ ያገናኙሃል። 12 ወረዳ አለ። 12ቱን ወረዳ ፍርድ ቤቶች ያገናኙሃል። ከበር ጀምረን ምንድነው ችግር፣ ለምን መጣ፣ ቀጠሮ መቼ ነው፣ በስንት ሰዓት ነው፣ በሰዓት ስለሚሰራ ሁሉም ነገር በሰዓት ስለሚሰራ ከዛ እንጠይቀዋለን። ከበር ጀምረን የራሳችን ቢሮም አለን። አዲሽናል ስራ ነው የምንሰራው እኛ የመስተንግዶ ክፍሉ። ሰዎቹ ይሄንን ነው የተቸገርነው፣ ችግራችን ይሄ ነው፣ እዚህ ቦታ ችግር ዳኛ ጋር ያለ ሰዓት አልተስተናገድንም፣ የት ጋር እዚህ ቦታ ይዘን እንሄዳለን። ኢሚዲየትሊ ሶሉሽን እንዲያገኝ እናደርግ። መዝገብ ቤት ከሆነ መዝገብ ቤት ጋር እንሄድና ሶሉሽን እንዲያገኙ እናደርጋለን። ጀልቀበረት ከኑት ይጎኑ የሮ አባንማ የሮ ገረመነ ሙርቲ ዱፉ ከመጀመሪያው ተገልጋዮች ወደዚህ ፍርድ ቤት ሲመጡ የት መሄድ እንደሚፈልጉና ለምን ጉዳይ እንደመጡ ጠይቀናቸው ፈጣን አገልግሎት እንዲያገኙ እንረዳቸዋለን። ህፃናት ይዘው የሚመጡ እናቶች በቅድሚያ እንዲስተናገዱ ይደረጋል። የህፃናት ማቆያ ክፍሉም የተሟላ አገልግሎት እየሰጠ ነው። ዱርሳ አርገተኒ ኮሚቴ አቋቁመን በየቀኑ በየፍርድ ቤት የሚመጡት ባለ ጉዳዮችን እንድናስተናግድ ተደርጓል ማለት ነው። ይህ የስራ ሂደት ከዛ በኋላ በቴክኖሎጂ እየታገዘ ማለት ነው ታግዟል። በቴክኖሎጂ የታገዘውን ስራ እየሰራ ነው። ያ ማለት በአሁኑ ሰዓት የምንሰራው በሁለት መንገድ ነው የምንሰራው ማለት ነው። ሸገር ከተማ ከፍተኛ ፍርድ ቤት እና ፍርድ ቤቶች ጠቅላላ ያሉት በቴክኖሎጂ በታገዘ ባለ ጉዳዮችን ከርቀት ላይ እያስተናገድን ያለ ነው። የቀጠሮ ዝርዝርና የባለ ጉዳይ ስም፣ የተከሳሽ የከሳሽ የመዝገብ ቁጥር፣ የተቀጠረበት ሰዓት፣ ለምርመራ ነው ለምስክር ነው ምናምን የሚለውን ከዳታ ውስጥ አውጥቶ ነው ይዘው የሚወጡት እነኚህ አስተናጋጆች ማለት ነው ሰራተኛው። ከዛን አይ 4 ሰዓት ከሌ 4 ሰዓት ነበር የዚህ መዝገብ ቁጥር ማዳኛ ጋር እንዳለም የትኛው ችሎት ስለሆነ የሚያሳይ ከዛ ከዳታ የወሰዱ ስላለ ይሄ መዝገብ ቁጥር በዚህን ሰዓት ነበር ቀጠሮ ግን አልተስተናገደም የሚል ለዳኞች እንትን ያደርጋሉ። ፍርድ ቤቶች ዛሬ ላይ ተገልጋይ ማረፊያ ቦታ አጥቶ የሚማረርባቸው ቦታዎች ሳይሆኑ ስማቸውን የሚመጥን አገልግሎት የሚሰጥባቸው ማዕከላት ናቸው። አገልግሎት ፈልጌ ወደዚህ ፍርድ ቤት ስመጣ በጥሩ ሁኔታ ተቀብለው ያስተናግዱኛል። እንደኔ አይነት ህፃን ይዛ ለምትመጣ እናትም በተመቻቸ ማረፊያ አርፋ አገልግሎት ማግኘት ትችላለች። ሁሉም ነገር በጣም ጥሩ ነው። ተአምር ነው ሆነብን ይሄ ቤት ማለት ነው። በጣም ተአምር ነው ሆነብን። በዞን ደረጃ ይሄን መሰለ ቤት ተገንቶ ማለት ነው አስገንብተው ማለት ነው ህዝብረተሰቡን ጸዳ ባለ ሁኔታ በተወሰነ ልክ ሰዓቷ ስትደርስ ክሊክ እያደረጉ እየጠሩ ህብረተሰቡን እያስተናገዱ ያሉ መሆናቸውን ራሴ ምስክርነት ቃል ልሰጥ እፈልጋለሁ።
ለምሳሌ ዛሬ የመጣሁት እኔ የምስክር ክርክሬን ጨርሼ ባለበት ምስክር ቃል ለማሰማት ነው። እሱም ኤክሰፕሽን ነው፣ ምናልባት ነገ ሊቀር ይችላል። ለዛ ብለን ስንመጣ ግን ፕሬዚዳንቱ፣ ምክትል ፕሬዚዳንቷ፣ ዳይሬክተሮች፣ ለዚህ ጉዳይ የተመደቡ ሪፎርሙን ስራ ላይ የሚያውሉ ልጆች ሁሉ ባጃቸውን አድርገው ስንት ሰዓት ቀጠሮ እንዳለን ቀጠሮ 5 ደቂቃ ካለፈ ወዲያው እየጠየቁልን ገብተን በጊዜ እንድንስተናገድ እያደረጉን ትእዛዝ የምንጠብቅ ከሆነ ትእዛዝ በአስቸኳይ እንዲደርሰን ኢቭን በቃ ድሮ እኮ ሄደህ የምንጠይቀው ሰው የለም። አሁን ከመጣት ጀምሮ ከመግባት ጀምሮ ያለውን በሰዓት ተስተናግደን ነው የምንሄደው ማለት ነው። ባለጉዳዮቻችን ከችሎት ውጪ ከፍርድ ቤት የሚፈልጉት አገልግሎት ሁሉ በአንድ ማዕከል እንዲያገኙ ለማድረግ የተሰራ ነው ማለት ነው። ከችሎት ውጪ ከፍርድ ቤት ባለጉዳዮች የሚፈልጉት አገልግሎት አንደኛ የኦፊሰር ስራ አገልግሎት አለ። መዝገብ ማክፈት፣ የተለያየ ትዕዛዝ፣ ውሳኔ ግልባጮችን መቀበል ይቻላል። ይግባኝ ለመጠየቅ ይህ ሁሉ አገልግሎት በአንድ ማዕከል በክብር ወንበር ላይ ተቀምጦ እንዲያገኙ ለማድረግ አስቤን እየሰራ ነው ማለት ነው። ሪፎርም ከተደረገበት ስራ ውስጥ አንዱ ምቹ የስራ ቦታ መፍጠር ነው። ከጠቅላይ ፍርድ ቤት ጀምሮ እስከ ወረዳ ምቹ የስራ ቦታ ሊኖር ይገባል። ምቹ የስራ ቦታ ለዳኞች ብቻም ሳይሆን ለተገልጋዩም ምቹ መሆን አለበትና የምቹ የስራ ቦታ መፍጠር ላይ የክልሉ መንግስት በሰጠው ትኩረት ከጠቅላይ ፍርድ ቤት ጀምሮ የዞን ፍርድ ቤቶች ሁሉም በመንግስት ባጀት ተሰርተው ስራ ላይ ውለዋል። የወረዳ ፍርድ ቤቶችን በተመለከተ ህዝቡ በራሱ አስተዋጽኦ ሰርቶ ብዙ ቦታ ማለትን በሚቻል ሁኔታ ምቹ የስራ ቦታ ተፈጥሯል። የኦሮሚያ ጠቅላይ ፍርድ ቤት ባለፉት 5 ዓመታት የዳኝነት አገልግሎቱን ተደራሽ፣ ቀልጣፋና ጥራቱን የጠበቀ ለማድረግ ያከናወነው ስራ ሰምሮለታል። ፍርድ ቤቶች ዛሬ ላይ አገልግሎታቸው በአብዛኛው ወረቀት አልባ ሆኗል። ከሁሉም በላይ ግን እነዚህ አገልግሎቶች የተገልጋዩን ገንዘብ፣ ጊዜና ድካም አቅልለዋል። የኦሮሚያ ጠቅላይ ፍርድ ቤት በዛሬ ስኬቱ ሳይታጠር ለመጪው ዘመን ታላቅ የአገልግሎት አሰጣጥ ራዕይን ሰንቆ በስራ ላይ ነው። ጉዟችን በ2022 እንደ ኦሮሚያ ወረቀት አልባ የዳኝነት አገልግሎት ለመስጠት ነው አቅደን እየሰራን ያለነውና ይሄንን የጀመርነው ሪፎርም በሁሉም በኩል ማለት ነው በጥራትም በተደራሽነትም በቅልጥፍናም አጠናክረን መቀጠልና የህዝብ አመኔታ ያተረፈ ፍርድ ቤት ማቋቋም ነው።